ከባለፈው ለታኬ እንግዲህ ይዞ ደብዳቤውን አስቀምጦላት ለሚወዳት ለፊዮሪ ያስቀምጥላታል። እያስቀመጠላት እንዳለ ሰው እንዳይነቃብኝ ብሎ ያው ጎዳና ስለሚጠርግ ጎዳናውን እየጠረገ ነበር። አማን ደግሞ ይሄ ልጅ ደግሞ ምን እያደረገ ነው ብሎ እሱም መከታተል ወደ እሱ ወዳለበት ቦታ ይሄዳል። ከዛም በኋላ ከሄደ በኋላ ምን እያደረግክ ነው አማን ብሎ ራሱን ባለማነጋገር በቃ ልሄድ ከዚህ ብሎ ታያየው እሱ ይሄዳል። ከዛም ደብዳቤውን አስቀምጦላት ነበረ። ፊዮሪም እንግዲህ እሱን ደብዳቤውን ለመውሰድ መጣች። ደብዳቤውን ልትወስድ ስትመጣ 2 ጊዜ እንዳስቀመጥላት እና በጣም አዘነች። እንዴ ዛሬ ደግሞ 2 ደብዳቤ ነው የጻፈልኝ ማለት ነው አለች። ወይኔ አባቴ ይቅርታ አለች። እሱም ልቡ ተሰብሮ ነበረ። ያው እሷ ስለጻፈችልኝ ደብዳቤ አገኛለሁኝ አነባለሁኝ ብሎ ነበረ ትቶ ይሄዳል። እሷም ደግሞ ደብዳቤውን አስቀምጣ አንብባ ታስቀምጥለታለች። እሱም መጥቶ ደብዳቤውን ይወስዳል። ከወሰደ በኋላ አማንም ደግሞ እነዚህ ሁለታቸው ምንድን ነው የሚያገናኛቸው ብሎ ማጣራት ጀመረ። አማን በጣም ክፉ ሰውና አስመሳይ ሰው ነው። ኢዙም ከጓደኛው ጋር ሆኖ ወደዛ ወዳለበት ቦታ ይሄዳል። መሆነ ነው ዛሬ ደግሞ ፊት ተንጠልጥሏል ይለዋል። አይ እባክህ ዛሬ ደብሮኛል አለው። ስማኝማ ኢዙ አለው። ምን ልስማህ? ካሁን በኋላ ስራችንን ጠንክረን መስራት አለብን ይለዋል። አው ባክህ እሱማ ግድ ነው ይለዋል። ህይወትን ለመኖር ስለሆነ ህይወታችንን እንዳምርልንና እንድሰምርልን የግድ ያስፈልገናል ይለዋል። አው ስለዚህ ሁለታችንም ተጠናክረን የግድ መስራት አለብን፣ ስራ መስራት አለብን ይላል። እሺ ይላል። ካሁን በኋላ እኔ የምለውን ነገር ትላለህ ይለዋል። ምንድነው የምልህ አለው። በቃ ካሁን በኋላ ቃል እንግባና እንዳንለያይና አብረን ስራችን እንድንሰራ ይለዋል። እሺ ይለዋል። ከዛም በእንግሊዘኛ ማውራት ጀመር። ብቻ እንግሊዘኛ እንደዚህ ነው ብላ እንዳትለኝ አለው። እሺ በቃ ላለሁኝ። በቃ አልኩ አይደለ በል ይለዋል። እሺ እንዴ በቃ አልኩኝ እኮ እንዴ አሁንስ ወጥ የተረገጥኩኝ አልመሰለህም አለው። አይ አይደለም በቃ ትላለህ እሺ ይልና ይላል። ሁለታቸው ይለያያሉ። እንግዲህ አንድ ሴት ልጅ ቆንጆዬ ልጅ ነበረች፣ የሀብታም ልጅ ነበረች። ያንን ዲስትሮ ጠራጊ ወዳ ይሆንም አፍቅራ ይሆንም አይታወቅም። ከዛ ወደ እሱ ጋር ትመጣለች። ሁለታቸው አንድ ላይ ቁጭ ብለው ነበረ። ኢዙም በቃ እስኪ ጫማውን ልለማመድ ስጠኝ ይለዋል። እንዴ ደግሞ እጅህን የወጋህ እንደሆነ በኋላ ማን ተጠያቂ ይሆናል ይለዋል። አይ አይሆንም ስጠኝ እስኪ ልሞክረ ይላል። በቃ አግኝቻታለሁ ይላል። ያቺ ቆንጆዬ ልጅ ደግሞ ወደ እነሱ ጋር መታ ኮቴም የላትም ድምጥም የላትም። መታ ቁጭ ስትል እንዴ አንቺ ደግሞ ኮቴ የለሽም እንዴ ድምጥ የለሽም እንዴ ብሎ ይላታል። እንዴ ባክህን እውነትን እኮ ነው ድምጥ እኮ የላትም ኮቴ እኮ የላትም ብሎ ኢዙ ይናገራል። አዎ ይችን ተዋት እባክህ እንደዚህ ናት ሁል ጊዜ ይለዋል። ከዛም ሁለታቸውም ይታወቃሉ። በሚታወቁ ሰዓት የማን ጓደኛ ነኝ ብላ የዚህ የልጅ ጓደኛ ነኝ ብላ ትለዋለች። ነው እንዴ እሺ ይልና ኢዙም ይናገራል። በቃ ጓደኛህን ስለተዋወቅኩብህ ይቅርታ፣ እኔ ነኝ ግን መጀመሪያ ጥፋተኛቱ መነጋገርና ማውራት ነበረብኝ ትለዋለች። አዎ እንደዛ ነበር ማድረግ የነበረብህ ስህተት ፈጥረሻል አሏት። እሺ በቃ ይቅርታ ትላለች። ከዛም ኢዙ ደግሞ በቃ እኔ ትቻችሁ ልሄድ እናንተ ሁለታችሁ አውሩ ብሎ ይሄዳል። እነሱም ሁለታቸው ማውራት ጀመሩ። እስኪ ንገረኝ የሆነ ገጠመኝና ታሪክ ነገር ትለዋለች። ያም ሊስትሮ ጠራጊ እኔ ምን ልንገርሽ፣ በቃ ግን የሆነ እኔ ያጋጠመኝን ነገር ልንገርሽ የባለፈውን የራሴን ይላታል። እሱም ደግሞ የተለያዩ ታሪኮችና እንደዚህ ነበረ እንደዚህ ሆኖ የሆነ ጊዜ ነበረ አንድ ሴት በጣም የምታምርዬ ቆንጆዬ ልጅ ነበረች። ጸጉሯ ላይ እኔ ደግሞ መኪና ላይ ሆኜ ተኛሁባት ይላታል። እንዴ እንዴት እንደዚህ? አረ እሱ ብቻ እኮ አይደለም። ከዛማ ሻንጣዋን ጥላቤ ነበረ። ከዛም ሌባነት ተብዬ ወደ ሌባነት ሄድኩኝ፣ ፖሊስ ጣቢያ ሄድኩኝ ይላታል። እና ከዛስ? እነዛ ሻንጣዎቹ ሲፈታ ምን ቢገኝ ጥሩ መሰለሽ ይላታል። እንዴ ምን ተገኘ? የ7 ወር ልጆች ህፃን ልጆች 2 ሻንጣ ውስጥ ተገኘ ይላታል። እንዴ እንዴት አይነት ምን አይነት ጭካይ ሴት ናት እንደዚህ አይነት የምታደርግ ትላለች። አይገርምሽም ማለት። ከዛም በኋላ እንደዚህ እያለች እንዴ እዝና ታዲያ ምን አደረግ? ይሄ ሁሉ ነገር የማወራሽ እኮ በህልሜ ያየሁት ነገር ነው። ዝም ብዬ እኮ ነው ገጠሜ ነገር ነው ዝም ብዬ ይላታል። እሷም በጣም ትናደዳለች። እንዴት እንደዚህ አይነት ታፌዝብኛለህ ብላ ትቀየመዋለች። እሷም ደግሞ ጥላው ትሄዳለች። እሱም ደግሞ ጥላት ይሄዳል። ከዛም በኋላ ሁለታቸውም
እንደዛ ስለተቀየመችው እሷም ልሰራበት ወሰነች። ኢዙም ወዳለችበት ቦታ ደብዳቤውን ሊያመጣ ይሄዳል። ደብዳቤውን ጽፋለት አስቀምጣለት አለች ብሎ ደብዳቤውን ሳያገኘው ሲቀር ምን ሆኗ ነው ዛሬ ደግሞ የሆነ ስሜት እየተሰማኝ ነው፣ ምን አጋጥሟት ይሆን ብሎ ራሱን መጨናነቅ ጀመረ። የተለያዩ ሙዚቃዎች ማዳመጥ እና መስማት ጀመረ። በቃ ዛሬ ምን ሆነ ያላስቀመጠችልኝ አለ። እሱም ያስቀምጥላትን ደብዳቤ ችኩላታና ስልክ ቁጥር አስቀምጠውላት ነበረ። ከዛም አማንዬ ደግሞ ይወስድና በሱ ጨዋታውን አፈርስበታለሁ፣ እሱ ገጣሚ ሆኖ እኔ ደብዳቤውን እየቀየርኩኝ በሱ ስም እኔ እጠቀምበታለሁ ይላል። አማንም ስልክ ቁጥሩን ያስቀምጥላታል። ፊዮርም ደግሞ ደብዳቤዋ ልትወስድ ስትመጣ ስልክ ቁጥሩን ታገኛለች። የኔ አባት ብላ ልቧን ትንሰፈሰፋለች። እሱም ደግሞ ለስልክ ቁጥሩን አገኘ ሆይ ብላ ስትደውል እሱ አማን ነበረ። እሱም ደግሞ ዛሬ ምኑን አቤ ነው ምን አጋጥሟት ይሆን እያለ ኢዙም ማሰብ ጀመረ። ከዛም ስትደውልለት አላነሳላት ይላል። ከዛም እየሄደች እያለ በመንገድ ላይ እሱ ይደውላል። እንደ ደወለላት የኔ ቆንጆ ይላታል። የኔ አባት ትለዋለች። የኔ እናት ይባባላሉ። እንዴ እኔ እኮ እስካሁን ድረስ ያደረግነው ጨዋታ ይበቃል፣ ካሁን በኋላ መገናኘት አለብን ብላ ትላለች ፊዮሪ። አማን ደግሞ አዎ እሱማ እንገናኛለን፣ ግን ደግሞ ትዕግስት አድርጌ ይላታል። እኔ ግን ቃላቶች በሙሉ አጥረውብኛል፣ መናገር ለራሱ ትንፋሽ ለራሱ አጥሮኛል ትለዋለች። ይገባኛል እኮ እንገናኛለን ይላታል። እንግዲህ እሱ ኢዙ መስሏት ነው። ኢዙም ደግሞ በአካል ያውቃታል። ፊዮሪም ታውቀዋለች፣ ግን ደግሞ ገጣሚው እሱ እንደሆነ አታውቅም። አጋጣሚውን አግኝቶ አማን እየተጠቀመባቸው ነው ያለው። አሁን አማን በመጀመሪያም ከህፃነቷ ጀምሮ እንደሚወዳትና እንደሚያፈቅራት ነበረ። ወይኔ ጣጣ እኮ ነው፣ መከራ እኮ ነው፣ ፍቅር እኮ አስቸጋሪ ነው። ከዛም በኋላ አማንዬ በቃ እንገናኛለን ብሎ ይሄዳል። እሱም ደግሞ ደብዳቤውን ሳያገኝ ሲቀር ኢዙ በጣም ተጨናነቀ። ሲደውልለት ስልክ ቁጥሩን እዛ ወረቀት ላይ ስላስቀመጠ ፊዮሪ ትደውልኛለች ብሎ ነበረ። ከዛም በኋላ ሲደውልለት ወደ ኢዙ ጋር ይደውላል። አማን እንደደወለለት አንተ ቆሻሻ፣ አንተ እኮ እንደዛ አይነት ነህ፣ አንተ ጎዳና ጠራጊ፣ አንተ ምንድን በይ እያለ እየተሳደበ እያቋሸሸው ነበረ። ይቅርታ ወንድም እኔ አላውቅም፣ የምታውቀኝ ከሆነ ንገረኝ ማነህ ይለዋል። አንተ እንዳንተ አይነት ወንድምም ሊኖረኝ አይገባም፣ አንተ ቆሻሻ ወደዛ ሂድ ብሎ ይሰድበዋል። እንዴ እባክህን ወንድሜ የምትናገረው ነገር ካለ ተናገር ብሎ ይለዋል ኢዙ። አረ እባክህ የምታደርገውን ነገሮች ካሁን በኋላ ከፊዮሪ ጋር ያለህን ነገር ታቆማለህ ብሎ ዛቻ ያደርግበታል። ልንገርህ አይደለ እንኳን አይደለም ማቆም አይደለም መሞትም ካለብኝ ለፊዮሪ እሞታለሁኝ፣ ከዛ መለየትም እንደማልፈልግ እወቅ ይለዋል ኢዙ። አማን ደግሞ አሳይሃለሁኝ፣ አንተ ቦታህን እወቅ፣ ያለህበትን እሷና አንተ የት ተገናኝታችሁ ነው አንተ ድሃ ቆሻሻ ብሎ ይሰድበዋል። ልንገርህ አይደለ የድሃ ቆሻሻነት የለውም ብሎ ይለዋል። ኢዙም በጣም ተናደድና ስልኩን ይዘጋዋል። ከዛም በኋላ ወደ ጓደኛው ጋር ይሄዳል። በቃ እንዴት አደረግ የፊዮሪ ነገር ነገርካት ሲለው ባክህን አልነገርኳትም፣ እንዴ እስከምሽ ድረስ ነው እማትነግራት እንደምትወዳትና እንደምታፈቅራት ብሎ ይለዋል። ባክህ እነግራታለሁ አንድ ቀን መናገሬ እኮ አይቀርም ይለዋል። ግን እኮ ይረፍዳል እኮ ብትነግራት ሳ እንደውም ሳስበው ከምነግራት ይልቅ ባልነግራት ትሻለኛል። እሷ እኮ የሀብታም ልጅ ናት፣ እኔ ደግሞ የደሃ ልጅ ነኝ፣ ሊስትሮ ጠራጊ፣ እንደገና ደግሞ ጎዳና እየጠረኩ እኮ ነው ማድረው ይለዋል። አይ ቢሆንም እኮ ፍቅር እኮ ገንዘብን አያግደውም ብሎ ይለዋል። እንዴት ማለት? የሀብታም ልጆች አንዳንድ ጊዜ ሀብትነትን ሳይሆን የሚያዩት ፍቅርን አሰጣጥና ደስ የሚል ሁኔታ ስታሳያቸው ነው ደስ የሚላቸው ይለዋል። አረ እኔ እንጃ ብቻ ግን እኔ የሚቀለኝ ነገር ይሄ ይመስለኛል ይለዋል። ከዛም በኋላ እሱ እንደዛ እያለው ልቡም ይጫነቃል። ሁለታቸውም አንድ ላይ ቁጭ ብለው ነበረ። አማንም እሱ ቡናውን ይጥጣ እየፎከረበት ነበረ። ከዛም በኋላ እሷም ደግሞ በመንገድ ላይ የሄደች ጫማዋ ይበጠስባታል። ጫማዋ እየተበጠሰባት ምን አለበት ወደ ቤታችን አጠገብ እንኳን ቀረብ ብል ኖሮ እንዴት ነው እንደዚህ አሁን ጫማ ይበጠሳል ብላ በጣም ትናደዳለች። ምን አለበት ወደ ጎረቤት እንኳን ጠጋ ብል ኖሮ አጉል መንገድ ላይ ይበጠስብኛል ትላለች። ከዛ ኢዙም ደግሞ ጫማውን ለመለማመድ እያለ ሊስትሮ እያጸዳ ነበር ተጓደኛው ጋር። ከዛ ዛሬ እኔ ሁሉንም ጫማዎች እሰፋቸዋለሁኝ ይለዋል። እሺ በቃ ትሰፋቸዋለህ ብሎ ጓደኛውም ይናገረዋል።
እየሰፋ እንዳለ ጫማዎቹን ፊዮሪ ደግሞ ጫማ ስለተበጠሰባት እየናተናደደች ስታይ ወደዛ ስታይ ጫማ የሚሰፋዎች ታገኛለች። ከዛም በኋላ እሷ ትመጣለች ወደ እነሱ ጋር። እነሱም ሁለታቸውም እያወሩ ነበረ። እሺ በደንብ አድርገህ እንድታስተናግዳቸው እንድታጫወታቸው ይለዋል። አይ ችግር የለውም በእኔ ጣልብኝ ይለዋል። እሺ እተማመንብሃለሁ እርግጠኛ ነኝ ይለዋል። ኦኬ ይላል። ፊዮሪም ደግሞ ወደ እነሱ ጋር ጫማዋን ይዛ ባዶ እግሯን እየሄደች ነበር። በአንድ እግሯና አንድ እግሯን ጫማ ለብሳ አንድ እግሯ ባዶ ነበርና ስታቸው ወደ እነሱ ጋር ትመጣለች። እየመጣች እያለ እያወራች ነበረ። ከዛም ኢዙ ደግሞ ጫማ እየጠረገ ነበረ። እየጠረገ ባለበት ሰዓት እሷ መታት አባት ብላ እያናገረችው እያለ ልቡም ድንግጥ አለ፣ ትርም አለ። በጣም አስቸጋሪ ነው ፍቅር እንግዲህ። ከዛም በኋላ እንደዚህ እንደነካችው እያለ ፊት ለፊት እንደዚህ ፍጥጥ እንደተባባሉ እዚህ ላይ ያበቃል። ውድ ቤተሰቦቼ ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላምና እዝነት ይወረድልኝ ይላለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ አድርጉ። ይማዘው ይቅርታ። ባይ ባይ።